እርግጥ ነው እግዚአብሔር እኩያችን አይደለም። እግዚአብሔር ጓደኛችን አይደለም። ይሄው በመስቀል ሞቶ ለሰው ሰውን ያዳነው እግዚአብሔር ሲቆጣ ደግሞ ከአፉ የሚነድ እሳት ይወጣል፣ የሚበላ እሳት ይወጣል። አይኑ እንደጋለ እሳት ነው። ክብር ለእርሱ ይሁንለት። አናመቻምችም። ከነ ኃጢአታችን እየኖርን ከእግዚአብሔር ርቀን እየኖርን እግዚአብሔር መሐሪ ነው ማለት በእግዚአብሔር መዘበት ነው። ስንመለስ ግን ሩህሩህ ነው። ንስሐ ስንገባ ግን እግዚአብሔር ሩህሩህ ነው። ይቅር የሚል አምላክ ነው። የሚምር አምላክ ነው። የሚተውልን አምላክ ነው። መተላለፋችንን ወደ ጥልቁ የሚጥል እንደገና የሚመለስ አምላክ ነው እግዚአብሔር። ስለዚህ ማረውና ምን አለው? ከሕዝቡ ላይ መቅሰፍቱ እንዲቆም በአውደ ኦርና ሂድና መስዋዕት ሰዋልኝ። በኦርና አውድማ ላይ ኦርና ስንዴ እየወቃ ነው። ሂድና በእሱ አውድማ ላይ መስዋዕት ሰዋልኝ ያለው እግዚአብሔር። ዳዊት ወደ አውደ ኦርና ወርዶ ኦርና ስንዴ ሲያበራ እያገኘ በዚህ ጊዜ ምን አለ? ይህንን አውድማህን እንደ እግዚአብሔር ቃል መስዋዕት ልሰዋበት ነውና መስዋዕት ልሰዋበት ስለሆነ በዋጋ ገዛዋለሁ አለው። በዋጋ ገዛዋለሁ። ኦርና ምን አለ? ገንዘብ ካንተ አልፈልግም፣ በሬዎቹንም ለመስዋዕት ስንዴውንም ለመስዋዕት አውድማውንም ለመሰዊያ ሰጥቼሃለሁ አለው። ዳዊት መለሰና ያንተ የሆነውን አልፈልግም፣ በሙሉ ዋጋ ገዛዋለሁ። በልስቲ በሙሉ ዋጋ ገዛዋለሁ። የምፈልገው ቃል ይሄ ነው። የዳዊትን ሕይወት ዳራም ያመጣሁት ለዚህ ነው። ዳዊት በዚያ ቦታ መስዋዕት ሰውቶ መቅሰፍቱ ከሕዝብ ላይ አስቀረ። ወርቅ ከፍሎ ብር ከፍሎ እኔና እናንተ በሙሉ ዋጋ ተገዝተናል። በወርቅ አይደለም፣ በብር አይደለም፣ በዘር አልዳንም፣ በነገድ አልዳንም። በዋጋ የማይተመን በገንዘብ የማይሰላ ያለምን ስልጣኔ ያለፈ ይሄ ነው ዋጋው ተብሎ የማይተመንለት የሕያው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም በዋጋ ገዝቶናል። ክብር ለእርሱ ይሁን።